ሙስሊሞች ማርያም እንወዳታለን። አንድ ሲዲቃ እውነተኛም በመባል ትጠራለች። ከዛም ውጪ ደግሞ ማርያም ቁርአን ላይ ሱረቱን የማርያም ምዕራፍ የሚል አለ። ከዛም በተጨማሪ ማርያም ለሙስሊሞች ምሳሌ ተደርጋለች። ضرب الله مثلا للذين آمنوا ያለው ለነዛ ላመኑት ምሳሌ አድርገናታል ብሏል። ማርያም የኢምራን ልጅ ወይም የሐና ልጅ የሆነችው በስዕለት እንደተወለደችም እናምናለን። ሐና ለአንድ ፈጣሪ ስዕለት አድርጋ ማርያም ተወለደች። ማርያምን ደግሞ ወይም መርየምን ዘካርያስ ወይም ዘከርያ አሳደጋት። እሷ ገና በልጅነቷ ብዙ ተአምሮችን ታይ ነበረ። ያለ ሂሳብም አላህ ይረዝቃት ነበረ። የክረምትን ምግብ በጋ ላይ ያበላት ነበረ። ከዛ በኋላ ደግሞ ማርያም ያለ አባት ኢሳን እንደወለደችም እናምናለን። እኛ ሙስሊሞች ኢሳ ያለ አባት እንደተወለደ እናምናለን። እኛ ሙስሊሞች ኢሳን እንወደዋለን። ኢሳን አላህ ሱብሓነሁ ወተዓላ ካከበራቸው ትላልቅ 5 ነቢያቶች ውስጥ አንዱ መሆኑንም እንመሰክራለን። በዚህም አናበቃም። ኢሳ በተአምር የታመሙ ሰዎችን እንዳዳነ፣ የሞቱ ሰዎችን እንዳነሳ፣ አይን የሌላቸውን አይን እንዳረገም በተአምር በአላህ ፍቃድ እናምናለን።